አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም። ያሸንፋል ጉዞ ወደ 4 ኪሎ አራት ኪሎ ሽንኩርት አረጋችሁ እያደረ መጣ የፍየል ቆለጡ ጨመርኩበት ከባድ ነው ጨበጨቧት አናቸው ምን እንደሚበሉ ራሳቸው ማያውቁ መሳሪያ ሰላም ገራሱ ሙቅኖ ሻወራቸው ምናምን ሁሉ ነገር ምቹ አረ በጣም ብዙ አማራጭ ምርጫ ሊሆን አይችልም ይቀልባል በጣም ሰላም ውዴና ነው ኢንተርቴይንመንት ቤተሰብ እንደናችሁልኝ እኔ ደህና ነኝ። ዛሬም በአዲስ ቪዲዮዎች እየላችኋለሁ። ፈታ ዘና እንደምንል ተስፋ ያደረኩኝ ሰብስክራይብ ያደረጋችሁ እንዲሁም ላይክ ያደረጋችሁ ላይክ ባደረጋችሁ ለኔ ቪዲዮ ቫይራል እንዲወጣ ይረዳኛል። ላይክ ያደረጋችሁ ቤተሰብ ታዩ ወደ ቪዲዮ ታው በእናት ያ ሁሉ ስንት ነገር አብረን አሳልፈን ወደ ፈጣሪ ቀርብ ያለው በቃኝ ትለኛለች። ትበላ አንተ ምን አስጨነቀህ? ሴት ብትል ሴት ትተካለች። አንተ ዝም ብለህ አታትም እቺ ቆን እንዴት እንደምታምር ዲሽ ሴት ልጅ ዲ አላ ደሞ ምን አለ በለኝ በህይወቷ ነው ማመዝ የማን ልጅ ነው እንኳን ማን ነው የማን ልጅ ነህ? ሰሌት ጋጨኛል ማቴ በጣም ሞድ እኔ ሰክሬ ምናምን አይደለም በጣም ነው ሞድ እኮ እሺ ትወደኛለህ በቃ ተመስለኝ ብር በተንበተና አርግላት ይሁንና ያለች ነው አታያትም በላ እኔ ላንተ ብዬ ልሂድላት ላንተ ስልሰል ማስቀየም ስለማልፈልግ በጣም ነው የምታምሪው። ቴንኪው በጣም አመሰግናለሁ። ስራ ጥሩ ነው። አሁን ሁሉ እኔ ኪስ አይገባም ሁሉ ነው ማን አባቱ ቦሳ ማን ነው? አረቱ ሰላም ካልጠፋ ሰው ከሷት ሰላም ኃጢአት ገንዘብ ብዬ ነው ቦስ ኤሊስ ግን ሁሉ ጊዜ እንዳዘመመኝ ነው። በሌላ ታሪክ ተወጣ ይመቻል እና ትናንትና በሰኞ በነበረው ምርጫ እስቲ የታዩ ክስተቶች አሉ እንያቸው። ዛሬ ነው አባቴን የቀበርኩት ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለኔም ይጠቅመኛል ለልጆቼም ባገሬ ብዬ ድምጽ ልሰጥ መጣ። እንኳን አባቴ ሞተበት የታመመበትም አትመስይ ፊትሽ ላይ ያለው ፈገግታ የለም። የሆነ ነገር ስላይ እንኳን ለሶስት ለአራቀን ምን እናፈርቀኛለን እንዴ? ምን ነው ፈገግ እያልሽ ነው። ሌላው ታየው እሱ ትክክል ነው አለች። ዛሬ ነው የቀበርኩት ነው ያለች። የገጠር ልጆች አንተ ወርቁ እኛ ግን አድገን ልጆች እንወልዳለን። አስባችሁ አባቷቸው ናኖር ስባል አስባችሁ እኔ ደግሞ በመንገዱ ልብስ አባወርቁ ናግባንጂ ቡና ጠጣ ቁርስልኝ አንተ ደግሞ ማንን ትባል አዱ ማነስ ጨዋታ ቀይሩ አባ ያባቷቸው አባዱ አንተ ደግሞ አባ ማነው ይባል አባ እንትና የት ነው ያመጡት ደግሞ እነዚህ ይመቻል። ቪዲዮ የኔ ፓርቲያችን ያሸንፋል ጉዞ ወደ 4 ኪሎ
ይመቻችሁ። 4 ኪሎ ሽንኩርት አደረጓችሁ። ስሙን አልጠራው ወለጥራው ወለ በሰችሁ እያደረ መጣ የፍየል ቆለጡ በዳቦ ጥሩ ነው ከተሰባይጡ ምን ስሙን አልጠራውም ትያለሽ? ከነምኑ ስሙ አንተ ባለጌ እንደሱ አይባልም። የበግ ወይም የፍየል መራቢያ አካል ዘር መተኪያ እፍረተ ስጋ ብረት ትሪክ እንዴት ነው ነገሩ? የኛ ተቀበላችሁ አብሳችሁ መብላት እንዴት ነው ባለጌዎች እንዲታይ አንዘላዝሎ ሄደ ማለት እኮ አይፈልጎም ማለት አይደለም። ምን ነው ወደ ኋላ ሲቀር የማይፈልገው መሰለሽ? ጭራሽ ቃጭላ በሽው እንዴ አንተ ደግሞ አበላለው አጣጣበችው እኮ ጭራሽ ብልት በዳቦ ምጣሙ ንገሪኝ እስቲ። እንደዚህም ተጠብሶ እንዲ አምሮበትም አይቻላል። እታለም አልገባሽም እንጂ አሁን የበላሽው ስንት ጋንታ ጦር እንዲሁም ሌላ ፍየሎችን መንጋ ነው የበላሽው። ነብሰ በላ። ለማንኛውም ለቤቱ አዲስ እኔ እንግዲህ ከዚህ በላይ ከጨመርኩባት ከባድ ነው። ጨፈጨፏት። ይመቻችሁ ደግሞ አለቃ ገብረሃና ይሄ ወሬ ማለት ነው። እንዲህ ብለህ ነው የሚሰማው። ሄደው አክሮባት ተምረው መጣው ሌቱም አይነጋልኝ እና እንትን ተምሬ መጣው እኮ አክሮባት። ከዛ ከእንትኑ ላይ ከአንዲት የባህር ዛፍ ላይ ተሽቀንጥሬ መጥቼ በአናቴ መትቻት ጸገሯል አሯን በአናቴ መትቻት ሳልሞት እቆማለሁ ነው ተወራረዱ። ቀሳውስቱ ተሰብሰቡ ይላል ጃንሆይ ወጡ ሚኒሊክ ማለት ናቸው። አንድ ላይ ቁጭ ብለው ከዛ መጀመሪያ ልራ አሉና የምትመታዋል በኢላማ በአናታቸው ቆንጆራ ወይዘሮ አራራሽ አቤት አረቢሉ ይሄ አጨራራሱ አቤት እያለች ቀሳውስቱ ባሉ ቀን የወረደች ከዛ ወጣው በጭረቅ ብለው ሞቱ። ከዛ ደብዳቤ ሰጥተዋቸው ነበር ለሁሉም ቄሶችና ለጃንሆይ። አለቃ ያው በብልግና ይታማሉና ሁላችሁም ስትወጡ ጸበል ልትረጩ ከቤታችሁ ምስቶቻችሁ ጋር ብለው ደብዳቤ ሰጥተዋቸው ነው ሞቱትና ሚስቶቻችን ምን አልኩባቸው? ይመቻችሁ። በዚህ እነሱን ታሪክ ተነግሮ ያልከው ሰማለሁ ግን አንፈርድም። እሺ አንዳንዴ የበላውበትን ሳህን ላለማጠብ ራሴ ላስላስ አድርጌ ታጠበች። ኧረ ቱ አንፈርድም አይደል እንዴ? ዛሬ ምን አይነት ጉድ ነው የምንሰማው እንዴ? ምን አይነት ሰው ነሽ አንቺ ደግሞ? በጎርጊስ ምን ነው አንቺ? ምን ነው ምን አደረግሽ? አስጠላ በእናታችሁ። ይሄን እኮ ነው አንቺ በልቼበታለሁ። እኔ አሁን ልጅ ወለድኩ ነው ብለው ቃል የለኝም። ጉድ ሳይሰማ መስከረም አይጠባሉ። ሌላ ጉድ ይወጣል እኮ። አንፈርድም እንዴ? እሺ ቀጣይ እንሰማለን። አንፈርድም። ሻወር ቤት ባለው የጥርስ ብሩሽ ሽንት ቤቱን ዳሩን አጥቤ አውቃለሁ። ኖ አንፈርድ። ቢያንስ አንቺ በኋላ አትነግሪንም እንዴ? ኧረ በስመ አብ እኮ አባዬ ፍላሽ አያደርገው ግን እንደሆነ በምናው ሰማያዊ ነበር ቀለሙ። እንግዲህ አላውቅም እኔ ወደዛ ተመስገን አተረፈኝ ተመስገን ጌታ። ወደ ተላወሰ ውስጥ የተላወሰ ኧረ እዚህ ቤት ምንድነው የማይሰማ ጉድ የለም እንዴ? ምንድነው
ምንድነው ማይ እንዴ አንቺ በብሩሽ ምን አሳጠበሽ በእጅሽ ጀምሮ ነው በብሩሽ የሚታጠበው እንዴ ስላላወቁ እኮ ነው ሁለቱንም በአንድ ያጠብኩበት እንሰማለን ግን አንፈርድም እናት አንተ እርጉዝ እያለች ይውረድ ብዬ ነበር ወይኔ አባዬ እንድወለድ አልፈለክም ነበር ማለት ነው ስማም ዛሬ ምን እኔ ግን እዚህ ቤት ወዱኛላችሁ ያው ግን እናት ይሄን ከንቱ ሐሳብ ስላልተቀበለች ኮርቼባታለሁ በእውነት እርግጠኛ ነኝ አሁን ስቆራበታል ይመስለኛል ቀላል ይቆራ እንሰማለን ግን አንፈርድም እማዬ እናት እሷ ናት ወይ ሲሉኝ አይደለም ሰራተኛችን ናት ብያቃል ማ እኔ ሰራተኛ እኔ እንደሱ ወጥ ፈልጋለሁ ያው አለሽ አነጋገርሽ ማለት እንደገጠረ አሬ በሰደበኝ እኮ አራባች ታናሽ ይዩ ገጠሪ አና ለምን ወደ ሌላ ነገር ፈርድ ማርልኝ ችግር የለም አመረስ ጉድ ችግር የለም በቃ ጨዋታውም ለዛውን አጣ በጣም ጨዋታውን ራታን በላም እንደ ደሙ እንደዚህ አይነት ጨዋታ ባይዜ ከቤተሰብ ጋር እኔ ሪኮመንድ አላረግም እያያችሁት ነው አሁን ራታቸው ምን እንደሚበሉ ራሳቸው ማያውቁ ሶሪ ቪዲዮ ማሲንቆ ቤት ለምን አንሄድ? ና እስቲ አረቄ ፍለል ነው እንዴ? ና ይመቾት ጋሺ ጸድ ሀሳብ አረ ይኬድለት በቃ እዛ የምናውቃት ጋር ዘሌ ጋር ይኬድለት አባዬ እንዴት አየው ቦታው ጸዴ ነዋ ቆንጆ ቦታ ነው ቆንጆ እሺ ምን ልታዘዝ ውሃ አምጣልኝ እሺ በዛሬ ቀን የምንዋ ነው 3 ጠጅ አምጣልኝ እሺ አላወቃቸውም ልጆች ከባህር ይወጣል ቆንጆ አሳ እሺ ዘልዬ ላይ አይንህን ጣልክሳ አስተኛሻለሁ ስል እኔው በገዛንቺ ያሳይሽው ቤቴን በዛ ፍቅር ነገር ሊቆርጠው አንጀቴን ትልቅ ነገር ነው አይችልም ወይኔ እሺ ዘልዬ ዘለቃሽ አባን ያልከው አንተ ወንድሜ መሳሪያ ጀምሮ አባዬ አላቃቸው አባዬ አድነን ትክክለኛ እናት ያለችው ዱባይ ነው እና በ8 ዓመት ነው የሚታዩት በ1 ዓመት ምናምን ዱባይ ሄደችው እኔ ደግሞ ቤቱን ከገዛት እሷ ትመጣለች ማለት ነው በዚህ መሀል ደግሞ ምን አደረኩ እኔ ህልሜን አሳካው በቃ ስለዚህ እናትህ እንድትመጣልህ የቤት መግዛት ፈልገው ለአቴም ቤት መግዛት ፈልገው በእርግጠኝነት በአጭር ጊዜ ውስጥ ቤት ገዝተህ እናትን ታመጣታለህ ብዬ አስባለሁ በስልክ ትገናኛለህ አሳካዋል አንዴ እንገናኛለን እንደውም አሁን ራሱ ይሄንን እንትን ካየሽው ትወዳታለህ
እንግዲህ እናቶች ጀግና ናቸው። ልጆቻቸውን ለማሳደግ መስዋዕት ይከፍላሉ። አንተም በዚህ እድሜ እዚህ ጋር ደርሰህላት እንደዚህ አይነት ምኞት ከ9 ዓመት ታዳጊ መስማት እጅግ የሚያኮራ ነገር ነው። ማርኮራ እኔ ራሴ በቃ ያንተ ደጋፊ ነኝ። ያን ነገር አሳክተው በነው ሐሳብ ላይ ድጋሚ እንግዳ ሆነ መጣ ከተገናኘ ምን ገናኛለን? ይሳካል፣ ትመጣለህ። ድጋሚ ቀርበን ደግሞ በዚህ ጉዳይ እናወራለን ማለት ነው። እሺ በጣም ደስ ይላል። ይሳካልሻል አባቴ። ባዜ ህልሜ ይሄ ብቻ ህልም ይመስለኝ ነበር፣ ያው እናቶችን ማሳረፍ ማለት ነው። ግን የሁሉ ሰው ህልም ነው። ፈጣሪ ከጎናችን ሆኖ ያሳካል። አንደኛ እሺ ያድበድባቸው ነው አባትዬው ሲያሳዝን እጋዜ የለውም። እሺ መቼ ወይኔ አየ ጀግና አባት ኧረ ሲያሳዝን የመሀልየው ልጁ ብቻ ነው አባትን የሚደግፈው፣ ግን ግቦ ተቀብሎ ነው የሚሆነው። ወንድ ልጅ ነው። ግን እኔ ለቀጣይ በስልጣ ቢሰራልን ይሻላል። ተሳቀቅን ወገን። ቀጣይ ቪዲዮ ሰላም ነው። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ? ጊዜያዊ አባቴ ጊዜያዊ። እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ስጥ ለሚለው አድርገው ይቀዳል። 700 ብር እዚህ ነው ጋር 400 ብር ነው። በጣም የሚገርም አልጋ ነው። ምቾቱ በዛ ላይ ኧረ እሱን ተው። እዚህ ሰላም ጋር ራሱ ሙቅ ነው። ሻወራቸው ምናምን ሁሉ ነገር ምቾት። ኧረ በጣም ብዙ አማራጭ ነው። ጀመረ ምርጫ ሊሆን አይችልም። ይቀዳል። በጣም ነው ታከብሩ። አዎ ኧረ በእናትህ በረከት ጋር መሄድ እንችላለን። ምን ደግሞ እጭ ወይኔ እንኳን በጊዜ ነው ሻማዴ ሲት ለሚለው ጋር ጭራሽ እንደዚህ ነው። ዋይፋይ ፓስወርድ ለራሱ ታውቀዋለህ። እንደዚህ ሲስሩሩ። እሺ እንግዲህ ተመልካቾቻችን የምርጫው ታምራት እንደቀጠለ ነው። እሺ አጠገባችን አንድ መራጭ አለ። እሺ ወንድሜ ራስህ ታውቅ ጉጉሉ ባንክ አባላል ምን ሆነ ነው ተቆራለፈው? ከድንገተኛ ክፍል አምልጬ ነው ማጅራገትር አለ። ካልመረቁ ብዬ እኮ ነው የመጣው። እሺ ወንድሜ ስምህን ታውቅ? እሺ እንግዲህ ሳንቺስ ካች ይባላል። ዛሬ ከቸከሳው ጋር አለሚቱ ፔንሲዮን ተቀጣጥረን ነበር እና አሁን ደውላልኝ ማለት ነው። አባ ደረስኩ እኮ የት ነህ አለች። ቀጥታ አይሆንም መጀመሪያ ምርጫ ሳልመርጥ ነው የትም ማለት። እሺ በቅድሚያ ስሜትን ያስታውቁ። እሺ ስሜ በርከተ ክሌ ይባላል። እንግዲህ ዛሬ በእርግጥም ቤቴ አስክሬን አስቀምጬ ነው የመጣሁት። እድተኛውም ተሰብስቦ ሊቀበር እየጠበቀ ነበር። ግን ምርጫ ሳልመርጥ ምንም አይነት እንቅስቃሴ ወንድሜ ራስህን አስታውቅ። አይ እኔን እንኳን አታውቁኝም። እንዴት? የዛሬ 2 ዓመት ነው የሞትኩት እናማ ለምርጫው ብዬ ነው መቃብር ፈንቅዬ የተነሳው። ለምርጫው መቃብር ፈንቅሎ የመጣው ባይዚ ማለት ቲቪ ሲያቀርባቸው የነበሩት በሙሉ አንትራ ኮሜዲያን ናቸው። እንደዚህ አይነት ህዝቡ አያውቅም ነው ወይስ ሞኝ ናችሁ እያላችሁ ነው? እኛ አልገባንም። እባካችሁ ግን ሞኝ አይደለንም እንዴ? ጉድ ሞርኒንግ ክላስ መረኑላ አንደኛው ደግሞ ሳምንት ሙሉ ክላስ ታላየውክም። አዎ ቲቸር ብዙም ልታይ አልልም። እንዳለች ሚሰናይ ጠመንጃ ፊት ልጣጫም አሳያለሁ። ምን ነው የምታሳይ? እሺ ዛሬ የምንማረው ስለ ስሌቶች ነው። ወይኔ ተለዋ ለትለው እንደዚህ ምታብጁ ቲቸር እያስረባሽሽ ነው። ልንገ እያስረባሽሽ ነው ማለት እንደ ዝም ባይል በእናትህ። ኧረ አንቺን አላቅሽ ምን ባለፈው ጅብ በዘንዶ ስትገርፊያ ነበር እንዴ? ቲቸር እኔ ማይቻታለሁ ማለት ነው። አዞ በእጇ እያደረች አይቻለሁ። ተነሳ አንተኛው ጥያቄ እጠይቃለሁ አትመልስና ከዚህ ትምህርት ቤት ነው ማባረር። ኧረ ጠይቂኝ። 4 ሲደመር 3 ስንት ነው?
7 ምሮ አንተ በጣት የምትቆጥረው ኤሌመንተሪ ነህ እንዴ? እጄን ሱሪ ውስጥ ከተተው። አዎ አሁን 5 ሲደመር 5 ስንት ነው? 11 መንገድ ላይ ስትሄዱ እንደዚህ አይነት ትራፊክ ሳይን ማየታችሁ አይቀርም። ቁም የሚል ቁሚ የሚል አይታችሁ ታውቃላችሁ? ሴት ልጅ ቢያስቆማት ገና አይቀርም። ማንንም እንዳትሰሚ እናትዬ እየሄድሽ ትልቅ ሲኖ መጥቶ ከሰማችኋት ማለት ነው። ማሪ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? አባቴ እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። ፓንት እንደዛ በሰይፉ የቀረበው ሰውዬ እንደምን ቁረጽለት የባርኮት እናትና አባት መኪና ግዙልኝ እያሉ ነው። ለምን የሚለው ጥያቄ አለ። ለምን ነው መኪና የሚያስፈልገው? እሺ ባርኮት በሳምንት ከ4 እስከ 6 ቀን ኦኬ ከሰኞ እስከ ቅዳሜ ከዛ 3 ቀን ዘውዲቱ ነው ክላሷን አቴንድ የምታደርገው። ከዛ 3 ቀን ደግሞ ሰፈረ ሰላም እና ጥቁር አንበሳ። ከዛ ቤቴ ጀሞ ነው፣ በጣም ሩቅ ነው ጀሞ በቦል። ከዛ የባርኮት እናትና አባት የትራንስፖርት ብር ይሰጣታል። ስንት ብር ነው አንተ የምትሰጠኝ በቀን? 1500 በቀን ይሰጠኛል። በወር ስንት ነው የሚመጣው? ቅዳሜና እሑድ ሳልወጣ 300,000 ብር ነው የሚመጣው እና ለራይድ ጠዋት ሲሄድ ብቻ ከ600 ብር በላይ ነው የማወጣው። ልብ እያላችሁ ስትመለስ ይሄ ቪዲዮ ባስና ታክሲ የሚጠቀሙ ሰዎች አይመለከታችሁም። ስኮር ግን መኪና ያላችሁና ራይድ ለምትጠቀሙ ነው እኛ አይመለከተንም። ሻምስት እናንዳለች ምሳ በልቶበት ቁርስ እራት አይገርምሽም? ለአንድ ወር የማይሰጠው ሰው አለ። እንደውም በቀን ኧረ ልዩነት! ኧረ ፈጣሪዬ! ወይኔ አትማሪ ቅርብሽ ደሞዝተኛውን ዝጎ ቀጣይ ቪዲዮ አቴንሽን የኛ ወንድማችን የሚታይ ነው ብቃቱ እዚህ አስቀምቅሞ የወስድና ቤቱ የጦታው ጦርነት ፍልሚያው ሲደር እሷም በለው ስትል እሱም በፉከራ ደጀ ከፍታ ከቢያም ብሎ ቀና አነጣጥሮ አይቶ ያስተካክልና ያሸዋል። ኧረ ይመስልሽ በጣም ረጋ እያለች ሰከን እያለች ሌሊቱ እስኪነጋ እዚህ ጋ ዳብሰኝ እዚህ ጋ ምንም ጊዜ ሳትፈጅ ሰዓት ሳታስበላ አልጋው ላይ ወርወራ በጀርባው አንጋላ ገርገር መችሽ አንደኛ ጋይሶች እዚህ ድረስ ከመጣችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ እና ሰብስክራይብ ያደረጋችሁ ኮሜንት እንዲሁ የጻፋችሁ ቤተሰብ እንድትሆኑ ከወዲሁ ጠይቃችኋለሁ። እስካሁን ለነበረን ጊዜ መልካም ቆይታ አመሰግናለሁ። ባይ